ይህ ዘመን እመቤታችን ከኢየሩሳሌም ውጪ የኖረችበት ዘመን ነው። ጌታ በተወለደ በ2 ዓመቱ ሰብአ ሰገል በወጡበት ወራት ከሄሮድስ ቁጣ የተነሳ ድንግል ከነ ልጇ በከተማ መቀመጥ አልቻለችም። ሰይጣን የሰው ልጆችን የመዳን ሥራ ሲጀመር ሲመለከት ዝም አላለም። ገና ይወርዳል ይወለዳል ሲባል ትንቢቱን በመስማቱ እነ ኢሳይያስን በመጋዝ አስተርትሮ በኩላብ አሰቅሎ አስገድሎ ነበር። ሲወለድም የተወለደውን ሕፃን ማሳደድ ጀመረ። በተለይም ሊወለድ 25 ቀን ሲቀረው መላእክት የሚወለድበትን ስፍራ ቤተልሔምን ዘግተው ሲጠብቁ ነበርና አጋንንት በጣዖታት አድረው መመለክ ስለተሳናቸው ጣዖታቱም ወድቀው በማለቃቸው ይህንን ምልክት አድርጎ ዲያብሎስ አዳኝነቱን ጀመረ። የአባቶቻችን አዳኝ እርሱ በእመ አምላክ ላይ ከሰው እስከ አጋንንት የክፋት ሰራዊቶችን አስከትሎ ለሰልፍ ተነሳ። አስቀድሞ በመጽሐፍ ስለዚህ ቀን የተነገረው የመጀመሪያው ትንቢታዊ ቃል በዚህ ጊዜ ተፈጸመ። ባንቺና በሴቲቱ መሃል በዘርሽና በዘሯም ላይ ጠላትነትን አድርጋለሁ። ይህ ቃል በገነት ውስጥ ከተነገሩ የወደፊትም የሰው ሕይወት ጠቋሚ ቃላት አንዱ ሲሆን እመቤታችንና የቀደመው እባብ ተብሎ የሚጠራው ጥንተ ጠላታችን በሰራዊተ አጋንንትና በጌታችን በኢየሱስ ክርስቶስ መካከል የሚደረገውን ጦርነት የሚያመላክት ቃል ነው። እግዚአብሔር የተናገረው ሊፈጸም ግድ ነውና የንጉሠ ሰማይ ወምድር እናቱ እመቤታችን ድንግል ማርያም የሰይጣን ውጥን ጨራሽ በሆኑ ምድራውያን ነገስታት ከሀገር ወደ ሀገር ተሰደደች። ዓለማችን እንዲህ ናት። አመፀኞች የሚገኑባት፣ እውነት የሚሰደድባት የእሪያ አይነት ልምድ ያላት ዓለም ናት። እሪያ አብሮ የሚኖረው መልኩን ላለማየት እውነተኛ መልኩን ያሳየውን እንቁ ረግጦ ይሰብረዋል። ችግሩ እኮ የመልኩ ክፉነት እንጂ እንቁማ ያለውን መልኩን ነበር ያሳየው። ዓለማችንም በኃጢአት የበለዘ ፊቷን የሚያሳዩት የእውነት መቅረጾችን እንደምንም ተሯሩጣ መርገጥ ትፈልጋለች። አሳዳ የዋጠቻቸው ብዙ ሲሆኑ በለመደችው አሁንም የዋጣትን የኃጢአት ረግረግ ሊያደርቅ የመጣውን ጌታ ለመዋጥ አፏን ከፈተች። የተከፈተ አንደበቷን ሞት እስኪዘጋው መቃብርም እስኪያትመው ድንግል ከዘንዶ ከሄሮድስ ፊት ሸሸች። ከመካከለኛው ምስራቅ ወደ ምድረ አፍሪካ ከነልጇ መጣች። ከሁለቱ አገልጋዮቿ ከዮሴፍ ከሰሎሜ በቀር ከዘመዶቿ የተከተላት ማንም አልነበረም። አምላካችን ክርስቶስ ንጉሠ ነገሥት ነውና ከ3 ነገሥታት ግብርን ተቀበለ። ይህን ካደረገ በኋላ ነገሥታቱ ግብራቸውን አቅርበው ሲመለሱ ሰውነቱ ፍጹም እንደሆነ ለመጠየቅ እናቱ ይዛው ተሰደደች። በምድር እልፍ አላፍ ሰራዊት የተከተላቸው 3 ነገሥታት የሰገዱለት፣ በሰማይ ስፍር ቁጥር የሌላቸው ሰራዊተ መላእክት የሚገዙለት ሲሆን ተሰደደ። አባቷ አዳም እናቷ ሔዋንን ከዘላለማዊ የነፍስ ረሃብና ጥም የሚያድነውን ጌታ ነውና ያዘችው። ተራበች፣ ተቸገረች። እመቤታችን ከመላከ ብስራቷ ከቅዱስ ገብርኤል በተረዳችው መሰረት ወደ ምድረ አፍሪካ ይዛው ስትመጣ ያን ጊዜ አባቶቿ ነቢያት
የተናገሩት ተፈጸመ። ጌታ በፈጣን ደመና ተጭኖ ወደ ግብጽ ይመጣል። ኢሳይያስ 19:1 የነቢያት ቃል እንዲፈጸም ብቻም ሳይሆን በዓለማችን ልዩ ልዩ ክፍላት ተሰማርተው ጣዖት ያስመልኩ ኃጢአት ያሰሩ የነበሩ አጋንንት ሊቃነ አጋንንት ከምድር ጨርሰው እስኪሰደዱ ጌታ ተሰደደ። እመብርሃን ድንግል በዚያ ወቅት በብዙ መንገድ ተፈተነች። የሄሮድስ ሰራዊቶች ከተማ ለከተማ የሄዱ ጎዳናውን ይዘው ይከታተሏቸው ነበርና ከዚያ ለማምለጥ ጫካ ለጫካ የሄዱ ስለነበር በከባድ ረሃብና በታላቅ ውሃ ጥም ተፈተኑ። የእስራኤልን መና በአለቱን ልብ አላልቶ ውሃን የሚያጠጣውን ጌታ በጀርባዋ ይዛ ተራበች፣ ተጠማች። ከዕለታት በአንድ ቀን እንኳ ወደ መንደር ገብተው ቁራሽ እንጀራ ጥርኝ ውሃ ሲለምኑ የሚሰጣቸው አልነበረም። ዓለም ምን አላትና ሁሉን በእጁ ለያዘው ምን ትሰጠዋለች? ጌታ ራሱን እስኪሰጠን ድረስ የምንሰጠው አንዳች ነገር የሌለን ድሆች ነበርን። ባለጠጎች የሆነው ባለጠጋው ጌታ ራሱን የሰጠን ጊዜ ነው። ከረሃቡ ጋር አብሮ የማይረሳው ደግሞ በግብጽ ምድረ በዳ የተደረገው ጉዞ ነው። የግብጽ በረሃ በአሸዋ የተሞላ ሰውነትን የሚያሳርፍ ምንም አይነት ለምለም ነገር የሌለው አሸዋው እግርን የሚያቃጥል የፀሐዩ ግለት ነፍስን ከስጋ ለይቶ የሚጥል እሾህና አሚኬላን የሚያበቅል ምድረ በዳ ነው። ከአዳም በደል የተነሳ የረከሰችውን ምድር ሊቀድሳት የተረገመችውን ሊባርካት የመጣው ጌታ የሰውን ሕማም በስጋው መከራን ሲቀበል ዳግማዊት ሔዋን እመቤታችንም እንደ እናቷ ሔዋን ከብርቱ እንባ ጋር መከራን ተቀበለች። ሔዋን በሕማም በምጥ እንድትወልድ ሲፈረድባት ላለቀሰችው እንባ አምሳል የሚሆን እንባ በመውለዷ ጊዜ ይህ ሁሉ ያልደረሰባት እመቤታችን አነባች። 3 ዓመት ከመንፈቅ መከራው ያልተለያት ቢሆንም በተለይ 4ቱ ጸዋትወ መከራዎቿ ሁልጊዜ ሲታወሱ ይኖራሉ። አንደኛ ምጽአተ ዮሳ ወልደ ዮሴፍ። ዮሳ በመጽሐፍ የጌታ ወንድሞች ተብለው አይሁድ ከዘረዘሯቸው ሰዎች አንዱ ሲሆን ማቴዎስ 13:55 የስደቱ ታሪክ በተጀመረበት ሌሊት አብሮ ከዚህ ታሪክ ተካፋይ ነበር። ጥቂት እንደሄደ ግን ከበረከተ ስደቱ ሊካፈል የማይገባው ሰነፍ ሰው በመሆኑ ከጎዳናው ላይ ተለይቶ ቀረ። በኋላ ግን ዘመዶችህን ሊያስገድል ሄሮድስ ጭፍራ ሰደደ ሲሉ ቢሰማ እግሮቹ ለበረከት ባይሆንም ለመርገም ፈጣኖች በመሆናቸው ምንም ሳይቀድመው ለስደተኞች የወሬ ስንቅ ተሸክሞላቸው ሮጠ። ሲደርስ ደክመው ጥላ ስር አርፈው አገልጋይቱ ሰሎሜ ሕፃኑን ኢየሱስ ክርስቶስን ስታጥበው ከወንዝ ዳር ነበር ያገኛቸው። ከመድረሱ ቸር ዋላችሁ ቸር አደራችሁ እንኳን አላለም። ይህን ሕፃን ልታስገድሉት ከዚህ ተቀምጣችኋል፣ ሄሮድስ ጭፍሮችን በየአገሩ አሰማርቷል ሲል እመቤታችን ከሰሎሜ እጅ ሕፃኑን ተቀብላ ይህን ሁሉ መከራ የተቀበልኩት ላላድን ነው ብላ ብርር ብላ አልቅሳለች። ሁለተኛ ሁለቱ ወንበዴዎች ባገኟት ጊዜ ጥጦስንና ዳርክሰን ያስተባበራቸው ቃል ኪዳናቸው ውንብድና ነው። ለማንም ሳይራሩ ተስማምተው ስራውን ከጀመሩ ሰነባብተዋል። በጥጦስ መምህርነት በዳርክስ ተማሪነት የተጀመረው ይህ ተግባር
በድሃውም በባለጠጋውም እንዲጨክኑ አድርጓቸዋል። በዚህ ወቅት ነው ድንግል ከነልጇ በዚህ ጫካ ያገኘቻቸው። የጠፉትን ፍለጋ የመጣው ጌታችን ግን የራሱ የሆነ ጉዳይ የነበረው ወደዚህ በረሃ የመጣበት ከነዚህ ሽፍቶች አንዱ ከደጋጉ ቅዱሳን ከነ አብርሃም፣ ይስሐቅ፣ ያዕቆብ ተቀድሞ ደመ ማህተሙን ይዞ ገነት የሚገባ ነውና አስቀድሞ ይህን የምስራች ሊነግረው ወደዚህ መጣ። ሊቀሟቸው የተሯሯጡ ሲመጡ ሰሎሜ አስቀድማ ልብሷን ጥላ ሸሸች። የእመቤታችን መጎናጸፊያንና የጌታ ሰባ ሰገል የገበሩለትን የወርቅ ጫማና ቀሚስ ነጥቀው ወሰዱ። አዳምና ሔዋን የብርሃን መጎናጸፊያቸውን ተገፈው ነበርና ለዚያ ካሳ እንዲሆን ነው። እመቤታችንን ያስለቀሳት ግን የልብሱ መነጠቅ ሳይሆን ጥቂት አለፍ ብለው ነገር መጀመራቸው ነው። እነሱ የሚመክሩት የቀሙትን ልብሳቸውን የሚመልሱበትን መንገድ ሲሆን እመቤታችን ደግሞ ሌባ አዩኝ አላዩኝ ብሎ ያገኘውን ዘርፎ ይሄዳል እንጂ እንዲህ የልብ ልብ ተሰምቶት ይቆማልን? እኒህማ ልጄን ሊገድሉ የተላኩት ይሆናሉ ስትል ስለ ልጇ ዳግመኛ አምርራ አለቀሰች። በቅዱሳት እጆቹ የተወደደ ልጇ እንባዋን ከዓይኗ እስከ ጠረገላት ድረስ በተወደደ ልጇ ደረት ላይ እንባዋን አፈሰሰች። ሶስተኛ ቤተ ኮቲባ። አንዳንዱ ቤት ከሰው እስከ ሰማያዊው አምላክ የሚስተናገዱበት የሰማዩ አባትን የእግዚአብሔር ፈቃድ የሚፈጸምበት ማህደረ እግዚአብሔር ይሆናል። አንዳንዱ ደግሞ ሰይጣን ጥላውን ይጥልበትና በረከት አልባ ሲተኙበት የሚያባባ ባልና ሚስትን የማያግባባ አስቸጋሪ ይሆናል። ቤተ ኮቲባም እንዲህ ነበር። በወቅቱ ከነበሩት የምድር ባለጠጎች የአንዱ ቤት ሲሆን ከብዙ ሀብት መካከል ጥቂት ቸርነት ካልተገኘ አስቸጋሪ ነውና እመቤታችን ስመ እግዚአብሔር ጠርታ ስትለምን የተመለከተች የቤቱ ባለቤት ልብን ከመዶሻ ይልቅ የሚሰብር ጨካኝ ቃላትን ተናገረች። የሰነፍ ሰው ንግግር እንዳሸዋ ከባድ ነው፣ እንደ ፍላጻም ተዋጊ ነው። አንቺ ሴት ደረቅ ሴት ነሽ መሰለኝ እንጂ እንዳንቺ ያለ መልከ መልካም ሴት ከመጋረጃ ይወጣ ነበርን ስትላት አረጋዊ ዮሴፍ ተቀብሎ ለለማኝ ቢኖር ይሰጡታል፣ ባይኖር ካለው ያድርስህ ይሉታል እንጂ እንዲህን በነገር ይወጉታል አላት። ኮቲባ የተሰኘችው አገልጋይ ደርቡን እያናወጠች ወርዳ ዮሴፍን በጥፊ ቃታ ጌታን ከእመቤታችን ጀርባ ነጥቃ ከመሬት ቀላቀለችው። ሕፃኑ ትክን ብሎ ሲያለቅስ እመቤታችንም ጩኸትና ድንጋጤ የከበበው ብርቱ ለቅሶን አልቅሳለች። አራተኛ የልጇን ጫማ በወሰዱባት ጊዜ። በነጥጦስ የተረፈው የጌታችን ጫማ ዲያብሎስ ባስቀመጣቸው የመንደር ምልምሎች ከመወሰድ አልዳነም። ነገሩ እንዲህ ነው። ከዕለታት አንድ ቀን ቁራሽ ልመና ስትሄድ የልጇን ልብስና ጫማ ከአንድ ዋሻ ውስጥ አስቀምጣ ነበር የሄደችው። ብትሄድ ሰይጣን እንደ ፈርዖን የሰውን ልብ አጽንቶ ምንም ቁራሽ ሳታገኝ ተመለሰች። እንኳን ቁራሽ እፍኝ ውሃ መስጠትንም ከለከሏት። ከዚህም ብትመለስ የልጇን ጫማ አጣች። ያን ጊዜ ጥቂት ውሃን ለመንሁ አልሰጡኝም፣ የልጄን ጫማም አስወሰድኩ ስትል አምርራ አለቀሰች። ቤተክርስቲያን በዚህ ዓለም ክርስቶስን ተሸክማ በስሙ ተጠርታ
እስከ ዓለም ፍጻሜ የምትሰደደውን መሰደድ ድንግል ጀመረችው። በዚህም በመጽሐፍት ሁሉ ስሟ ሲጠራ እመ ሰማዕታት መዋልያ የአሸናፊዎች ሰማዕታት እናት እየተባለች ትጠራለች። በተለይም በዘመኑ መጨረሻ ሐሳዊ መሲህ ነግሶ ቤተክርስቲያንን ለ42 ወራት የሚያሳድዳት መሆኑን አስቀድሞ በሄሮድስ ንግስና እመቤታችን ለ42 ወራት መሰደዷ ነገረን። እመቤታችን የስደቷ መከራ እያንዳንዱ ቢነገር አስገራሚና አሳዛኝ ሲሆን ከ3 ዓመት ከመንፈቅ በኋላ ግንቦት 26 ቀን ተጀምሮ ህዳር 6 ቀን በድል ተጠናቀቀ። ብዙ ሕፃናትን የፈጀው ሄሮድስ ሐሳቡ ሳይሳካ ግብዓተ መሬቱ ተፈጸመ። የሕፃናቱ ጩኸት፣ የእናቶቻቸውም ለቅሶ እና ዋይታ የተሰማባት ገሊላ ዛሬ ስለ ልጆቿ መጽናናትን እምቢ የምትለዋ ራሔል ሳትሆን የምታለቅስበት የንጉሥ ቤተሰቦች የለቅሶ ስፍራ ናት። ይቆየን።